እማዬ ሊገለኝ ነበር። እማዬ ሊገለኝ ነበር። ታርጋችሁት ነው? ምን ሆኖ ነው? እነማን ናቸው? ምንድን ነው የተፈጠረው? ናታን ዳሬ ምንድን ነው? የምን ማለት ነው? ትንፋሹ ያሰማኝ። እነማን ናቸው? የአርጁን ጓደኛ ነው አባዬ። ከዛ ኤቢሌ ጥቃት ሊያደርሱ ሲሉ እሷ ደግሞ በዱላ መታችሁ ነው ወደቀ። አይ እማዬ እኔ አልገደልኩትም። ናታን የገደለው። እኔ አልመታሁትም። አባዬ ናታን የገደለው። ተንኮል ቦታ የማጠፋው አቢጌል ደረጀ ዛሬም በሷ ምክንያት ሞላ ቤተሰቡ እየተታራመሰ ይገኛል። በጣም በሚያሳዝን ሁኔታ ማንም ባልጠበቀው መልኩ እንግዲህ አቢጌል ደረጀ ይሄ ነገር እየሆነ ነው የሚገኘው። ግን ማንም የጠበቀው ሰው የለም ማለት ነው። ቤተሰቦቻችን በሆኑ ዛሬ እንግዲህ አቢጌል እጇ ላይ ሰው ጠፍቶባታል። ይሄ ሁሉ እንግዲህ የአባቷ የአቶ ደረጀ እርግማን ይመስላል። እንግዲህ የአባት እርግማን ቶሎ ይደርሳል፣ የእናት ነው እንጂ የማይደርሰው ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ አቢጌል እንግዲህ እጇ ላይ ዘሙቶባታል። ግን ናታንን ተጠያቂ ለማድረግ ናታን ነው የገደለው፣ እኔ ያልደረስኩኝም፣ እሱ ነው የገደለው፣ እሱ ነው መታሰር ያለበት እያለች ነው የምትገኘው። እንግዲህ ደፋ ቀና የምትለው ለዛ ነው። ግን አይ ካሜራ አለ እኮ ቤት ውስጥ፣ ካሜራው ስለሚወጣ ማንም ተጠያቂ የሚያደርግበት አይደለም አታስቢ በማለት ነበር እንግዲህ የጠየቋት ማለት ነው። ወይዘሮ ማርታን ይዛ ስትላት በጣም ነው የደነገጠችው። ካሜራ ኦኬ፣ ታዲያ ፖሊሶች ሳይመጡ ካሜራውን እንፍታና እንሰባብርና እንጣለው፣ በቃ ግዴታ እንዴ እኔ ልታሰር ነው እንዴ? እኔ መታሰር የለብኝም ለምን ልታሰራለሁ እያለች ነበር። እንግዲህ ራሷን የገደለችው እሷ፣ የመታችው እሷ፣ ግን ደግሞ ናታንን ለማሳሰር ወደ ናታን ለማድረግ ነገሩ በጣም ነበር የምትጥረው። በጣም ከባድ ነው። እንግዲህ ወይዘሮ ማርታ ራሱ በጣም ነው ያዘነችው። እንዴ ጥፋት ሳያንስሽ ደግሞ ናታንን ተጠያቂ ለማድረግ ወይም ደግሞ ናታንን ለማስያዝ የምታደርጊው ጥረት ምን ይባላል? ማለት ከምን አንጻር ነው እንደዚህ የምትሆኙ? ለምንድን ነው እንደዚህ የምትሆኙ? ጭንቅላትሽ ምንድነው እያሰበ ያለው እያለች ነበር ወይዘሮ ማርታ። አቢጌል ግን አይ እማዬ በጭራሽ እንዴ ይሄ ነገር በጭራሽ በፍጹም እንደዚህ መሆን የለበትም። ምክንያቱም ናታን በጭራሽ እኔ ይሄን ሰውዬ ምንም አላደረኩትም ሶ በቃ እኔ ተጠያቂ መሆን የለብኝም ምናምን እያለች ነው እንግዲህ እየተፈጨረጨረች የምትገኘው። እና ወይዘሮ ማርታን በጣም ነው የገረማት። ኦኬ ናታን ነው የምትዩ ለዚህ ነው ኦኬ ናታን ተጠያቂ ለማድረግ ነው ይሄን ያክል ደፋ ቀና ማለትሽ? እንዳታስቢው ካሜራ ይከፈታል ይታያል። ከዛ በቃ ሁሉም ሰው የተጠያቂነቱን ይወስዳል። ስለዚህ ምንም ነገር ወደ ሰዎች የምታጠጋጁ ምንም አይነት ነገር የለም በማለት ነው እንግዲህ ወይዘሮ ማርታ ያንተን ያልቻት። እንግዲህ በጣም እየተናደደች ነው። በጣም በጭራሽ የመሆን የለበትም እንዴ አባዬ በቃ እኔን እንዲታሰር እንትን ሊያደርግ ነው። በቃ የሆነ ነገር መላፈልጉ ከዚህ ሀገር በቃ መጥፋት አለብኝ፣ ከዚህ መውጣት አለብኝ፣ አለበለዚያ መያዝ አይቀርም። ስለዚህ ባካችሁን ከዚህ ሀገር እንዲጠፋ ወይም ደግሞ ከዚህ ሀገር እንዲወጣ እርዱኝ እያለች ነው የምትገኘው። እንግዲህ በደህና ጊዜ ወጥተሽ ተለያየ ሀገር ትምህርትሽን ተማሪ፣ ቪዛ ይሰራልሽ እየተባለ እንግዲህ ብዙ ማመልከቻ እናንተን ሲደርሳት ነበረ። ግን እሷ አይ በጭራሽ አላይም፣ አልሰማም፣ አልፈልግም በማለት እንግዲህ በልበ እንትንነት ስትል ቆይታለች አቢጌል። በመጨረሻ እንግዲህ ይሄ አደጋ ሲከሰት ልትታሰር እንደሆነ ወይም ደግሞ አደጋ ውስጥ ሪስክ ውስጥ እንደገባች ስታውቀው እንግዲህ የፈለጋችሁ አፈላልጋችሁ የሚሆነውን አድርጉኝ እያለች ነው የምትገኘው። እንግዲህ ወይዘሮ ማርታም እንዴ በጭራሽ ይሄማ መሆን የለበትም ብላታለች። እንግዲህ አቶ ደረጀና ናታን ሂደው ነበረ ልጁን ይዘው ይመስለኛል እንግዲህ ወደ ሆስፒታል ነው። ከዛ በኋላ አሁን ተመልሰው መጥተዋል። እንግዲህ ልጁ ያው ሞቷል። ምን ሊሆን እንደሚችል በጣም ከባድ ነው ይመስለኛል። እንግዲህ ከኋላቸው ራሱ ደረጀና ናታን ሲገቡ ፖሊስ መሰለኝ ከኋላቸው የተከተላቸው ጋይሶች። ይሄ ግዴታ ፖሊስ ይዘው ነው የሚመጡት። ምክንያቱም የገደለው ግዴታ በህግ ተጠያቂ መሆን አለበት። ኢቭን ባይሞት ለራሱ
የደረሰበት ጉዳት በጣም ከባድ ነው። ግን አይሞትም የሚል ተስፋ አለን። ከሞተ በጣም ከባድ ነው። ምክንያቱም ቤተሰቡ ራሱ ሌላ ብጥብጥና ሌላ ትርምስ ነው የሚመጣው። ቤተሰብ እውነት አይድረስ ነውና እንግዲህ ወይዘሮ ማርታ በጣም እየተጨነቀች ነው። በጣም እያለቀሰች ነው። በቃ ከሚባለው በላይ በቃ ነገሮች በጣም ከባድ ሆነውባታል። የምትችለውን ያክል ሁሉ እያደረገች ነው። ግን ደግሞ ይሄ ነገር በቃ ምንም ባላሰበችው ባልገመተችው መልኩ እንግዲህ ሰላም እየወልዳ ሰላምን እዛ እነሱ እሷ ጋር ናቸው ያሉት ሁላቸውም። እንደው ማርታ እንዴ ምንድነው በቃ በደንብ ደስ አላለህምሳ? ምክንያቱም ይሄ ነገር እኮ በጣም ደስ ሊልህ ነው የሚገባው። እንዴት ሰላምዬ እኮ የወንድ ልጅ እናት ሆነች፣ ደግሞ ልጁ ማማሩ ምናምን ምን ይሄ ልጅ የኔ ልጅ በሆነ ብለህ አልተመኘህም እንዴ? መቼም ሳትመኝ አትቀርም አይደል? ስለዚህ ምንድነው ደስ ያላለህ እያለችው ነበረ። አቶ ደረጀ እንግዲህ ያው የሆዱን በሆዱ አድርጎ ነው ዝም ያለው። ወይዘሮ ማርታ ግን ስለነቃችበት ቆይ ይሄ ልጅ የኔ ልጅ በሆነ ብለህ ሳትመኝ ቀርተህ ነው እንደዚህ የምትለው እያለችው ነው የምትገኘው ቤተሰቦቻችን። እሱም እንግዲህ በቃ ተይ በቃ ስለሱ ማውራቱን ተይ፣ ከዚህ ሀሳብ ውጪ በቃ ከዚህ ወሬ ውጪ እያላት ነው። እሷ ደግሞ እንዴ ደሬ ምን ሆነህ ነው ለምንድን ነው ምናምን ትለዋለች። አይ እሱ ደግሞ አይ በጭራሽ በቃ ተይ አልኩሽ አይደል በቃ ተይ ሲሉሽ ተይ እንጂ ምንድነው እያለ ነበር። መጨረሻ እንግዲህ ቤታቸው ሲገቡ በጣም ከባድ ችግር ነው የተፈጠረው። እንግዲህ አርጁ ለምኖ በመጨረሻ እንግዲህ የሚገም አደጋ ውስጥ ነው የከተታት አቢጌል ደረጀ። ምክንያቱም መጀመሪያ ላይ እንግዲህ ብዙ ችግሮችን በቃ በፒስ ለምኗታል፣ አባብሏታል፣ የምትለውን ሁሉ አድርጎላታል። የሆነ ምንም አይነት ነገር አምጣ ስትላ ያመጣል። በዛ ላይ ቤተሰብ ደግሞ ወይዘሮ ማርታና ደረጀ ምንም አይነት ነገር ቢፈጠር ከዚህ ከልጅ ጋር እንዳትገናኝ፣ ምናልባትም እንኳን የሚያስቸግርሽ ከሆነና ወደ አንቺ ጋር መቅረብ እንትን የሚል ከሆነ ንገሪን ተብላ ነበር። እሷ ግን ያንን ወደ ጎን በመተው ለራሷ ጥቅም ስትል ብዙ ነገሮችን ታቀርበው ነበረ። እንደዛ አምጣልኝ፣ ሰላም እልሃለሁኝ፣ አቅፋለሁ ምናምን እያለች የምትፈልገው እሷ የምታመጣ ማለት ነው። በመጨረሻም እንግዲህ ለናታንን መስተፋቅር አሰራለሁኝ ብላ እኔ መስተፋቅር አምጥቶ ሰጥቷት ከዛ ወዲህ ነው እንግዲህ እሱም የተጣሉት የተናደደው። ምክንያቱም እንዴት በቃ ማለት የሰጠሁት ልጅ እኮ እንኳን ሊወደኝ ይቅርና ጭራሽ የሚያጣላ ነው ወይ ሰጠኸኝ ብላ ስትጠይቀው ነበርና በዛ ነው እንግዲህ አርጁ በጣም የደነገጠው። እንዴ ለሌላ ሰው ነው እንትን እያልኩ ለሌላ ሰው ታሰራ ነው እንዴ ምናምን ብሎ እንግዲህ ተፈተፋለ። በመጨረሻም እንግዲህ ፎክሮ መጣ። ይኸው እንደመጣም እንግዲህ ጓደኛውን አደጋ ውስጥ ከቶ ነው የወጣው። ቤተሰቦቻችን እንግዲህ በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ባይ ባይ።